የዛ ጅማሬ የሆነው አንዳንድ ተሳተፉኝ ያትከሩን እንደ ሮቤል እና እንዳቶ እስክንድር በአጋጣሚ እዚህ የመጣሁት የሆነ ሰው ነግሮ እዚህ ማንም ሰው ጠርቶኝ አይደለም። ነገር ግን ፍላጎቱ አለኝ። አዲስ አበባ አርጅቼበታለሁ፣ ወልጄበታለሁ። በእርግጥ እኔ ክፍለ ሀገር ሰው ነኝ፣ ግን ብዙ ዘመን የኖርኩበት ከተማ ነው። የእኔ ከተማ ብቻ ሳይሆን ልጆችም የተወለዱበት የልጆችም ከተማ ነው። በአጠቃላይ የኢትዮጵያ ከተማ ነው። ሜትሮፖሊታን ሲቲ በአጠቃላይ ዓለም አቀፍ ዝነኛ ከተማ፣ ታሪካዊ ከተማ ነው። እንዲህ ምኒልክና ጣይቱ የቆረቆሩት ከተማ ነው። እንዲሁ ዝም ብሎ ማንም መቶ የቆረቆረው ወይም ደግሞ እንደፈለገ ድንጋይ ወግሮ እስከዚህ ሄደው የሚለው አይደለም። ይሄ የኢትዮጵያውያን ከተማ ነው። በጣም የሚቆጨኝ አንድ የተለመደች ሳይኮሎጂ አለች። ፈረንጆች ኪችን ሳይኮሎጂ ይሏታል። የኩሽና ቤት ሳይኮሎጂ። ልክ ምርጫ ሲደርስ ማስፈራራት። እኔ የምኖረው ሀና ማርያም ነው። ዛሬ 3 ዓመት አካባቢ ትዝ ይላችሁ 2008 ክረምት ላይ 2 ህፃናት በጅብ የተበሉበት ሀና ሰፈር ነው የመጣሁት። 4 መንበር ነው የፈረሰው። ገብርኤል፣ ማንጎ ሰፈር፣ ግራር ሰፈር፣ ኡራኤል የሚባሉ ሰፈሮች ናቸው። ቄስ እግር ላይ ወድቀው እየለመኑ እባክህ ስለ ራጉኤል ስለ ገብርኤል ሲሉ ከገብርኤል ጋር ነው የምቀብርህ እያለ ፖሊስ ሲያላዝንባቸው እግሩ ላይ ሲወድቁ አስቀንጥሮ ሲጥላቸው አልቅሰዋል። በዛ ግን በበነጋው የሆነውን ሰምታችኋል። ለሰዎች ህልፈት ሆነ፣ ባለስልጣኖችም ህልፈት ሆነ። አሁን ጠቅላይ ሚኒስትር ቢሮ ድረስ የዛ አካባቢ ሰው ሄዶ አመልክቶ እንደገና ስሩ ተብሎ ወረቀት ይኖር አይኖር አላውቅም፣ ተፈቅዶልናል ብሎ ህዝቡ አንዴ በወፈር ወጥቶ ሰራ። እንደገና አሁን ይፈርሳል እያሉ ሌሊት መሳሪያ ይዘው እያስፈራሩ ያ ቦታ ፈረሰ ማለት እንደገና ይታያችሁ። ያለ የሌለ ጥሪቱን አሟጦ ነው ህዝቡ የሰራ። እንዴት ያንዳ ህዝብ እንደገና ክረምት እየተጠበቀ ወያኔ በክረምት አፈረሰ የኢህአዴግ መንግስት። አሁንም እኮ ተብሏል እኮ ፈረንጅ ዘሴን ባናና ይላል። አንድ አይነት ላይ የተወሰኑ ሰዎች ፊገር አውት ተደረጉ። የመሸገን ሄዶ መሸገን ታች እኮ ቀበሌ ድረስ እኮ በሙሉ እኮ ያ እንዳለ ስራ አስፈጻሚ ክፍለ ከተማም ቀበሌ ምኑ ተነካና እንዴ 4 እና 5 ሰዎች ናቸው እንደ መንግስት ከታች ዝም ብሎ ያለው ሲቪል ሰራዊት በሙሉ በመሞዳሞድ ያለ ምንም እውቀት ትውልድ ገና ስርዓተ ትምህርት እንደገነት ዘው ያወጣው ልጆቻችን ምንም ሳያውቁ ከፈን እያለበቱ ከፈን ነው የሚለው ጋዋን ዲግሪ አግኝተሃል እየተባለ ማኖር የማይችሉ የዩኒቨርሲቲ ተማሪዎች ተመርቀውልናል። ኢህአዴግን የሚደግፉ የፎረም 84 ወጣቶች የሴቶች ማህበር አባል የሴት ሊግ ነው ምን የሚሉት አለ። እነሱ እየተሰበሰቡ ነው። ከሸማቾች ጀምሮ ኢህአዴግ በሙሉ ካዝናውን እየሞላ የህዝብ ነው እያለ ለሁሉ የሚል ለምሳሌ የምትከፍሉ ካላችሁ እሱ ሁሉ ትኛ ሌላው ታታ ውስጥ አልገባም። ሁሉም ያውቀዋል። የመንግስት ማለት ግለሰብ ባለስልጣኖች በአክሲዮን የተከፈተ
የኢትዮጵያ ህዝብ አይደለም። ስለዚህ አሁን እኔ ልል የፈለኩት ምንድን ነው? ህዝብ በካርዱ እንዲቀጣቸው እነዚህም ተመሳሳይ ሰዎች ካባቸውን ቀይረው አሁንም አሉ። መዋቅሩ አልተነሳም። ሰዎቹ እንዳሉ ነው ያሉት። አሁንም ኢህአዴግ ጋር ነው። የ97ቱ ታሪክ መደገም አለበት። ግን አንድ ነገር እዚህ አቀብቅበን እንድንሄድ አይደለም። በየቤቱ ለምሳሌ እኔ አንድ ኮረጆ እንትን ለማለት ለይማን ከሆንኩኝ እኔ ካልመረጥክ ቤት ይፈርሳል። ጌታ እሺ ድሮም እኮ እናንተን የመረጥናችሁ አሁንም እንመርጣለን ብሎ እንዲል አይደለም። እንደዛ የሚበግድ የለም። ቤቱ አይፍረስ። ግን ገብቶ ኮረጆ ውስጥ ሲያስገባ የሚያይ ሰው ስለሌለ ፕሊዝ ይሄንን በገሃድ እንንገረው። ወገናችን ነው። ሜካኒዝሙን እንንገረው። እንዴት አድርጎ መቅጣት ያለበት አንድ ሰው ብናገር ሌላው ደግሞ አለርት ሆኖ ሌላው እንደዛ እየተቀጣጠለ እንደ ሰደድ እሳት ይሄዳል። ስለዚህ እኔ አገር መቀለጃ ሲሆን ማየት አልፈልግም። እኔ በበኩል እኔ አንድ ሐሙስ የቃለኝ ሽማግሌ ነኝ። እኔ ልጆቼ ታሳዝኑኛላችሁ። በእውነት ነው ብሎ እንዴ እስከ መቼ ነው ህወሓት በህዝብ ጭንቅላት ላይ እንደዚህ መጫወቻ? እኛ እኮ አሁን እንደ ሰው እኮ አይደለም የምንቆጠረው፣ ደባል ዜጋ። እኛ አሁን አና ነው ያለው እንደ ሰጋ ነው አገራችን ነው። አንድ ፊቱን ወይ ሌላ ሀገር ካለ ይስጡን እንሂድ። ኢትዮጵያ የሚለውን ስም ይዘን ይሄን ሌላ ስያሜ ይስጡን። ያለዛ ደግሞ በኢትዮጵያዊነት ኢትዮጵያ ኢትዮጵያ ሆና መኖር አለብን። የተወሰነ አባትነት ያኔ ካባ እየተቀየረ በስልጣን ላይ ፊጥጥ ብለው ህዝብን በቃላት እየደለሉ መኖር ፈጽሞ ማክተም አለበት። የኢትዮጵያ ህዝብ አሁን ተግባር ነው የሚፈልግ። እንዴ ያፍደለል አይደለም እኮ አንድ የመንፈስ አባት መጥፎ ቃል ይሄን አታድርግ ብለው የእግዚአብሔርን ቃል ተናግረው ወይም ያላህን በጎን መጥፎ ስራ ሲሰሩ መጥፎ ስራቸውን አይደለም የምንሰራው፣ ቃሉን ነው የምንፈጽመው መንፈሳዊ ከሆነ። ነገር ግን ብዙዎቹ በቃላት ወርቅ የሆነ ቃላት ይናገራሉ። ቂጣ የሚገለብጥ አፍ የነበረው መለስን እኮ ያስተናገደች ሀገር ነች። አንድም ቀን ኢትዮጵያ ሳይል ይህች ሀገር እንዳለ አንድም ቀን አፄ ኃይለ ሥላሴ ከእጃቸው ሰዓት አውጥተው የሸለሙት ነው። ጎበዝ ተማሪ ስለነበር ጎበዝና የአካዳሚ ጉብዝና አይካልም። ግን በንጉሱ ዘመን ያለ አንድም ቀን አፄ ኃይለ ሥላሴ ጃንሆይ ብሎ አያውቅም። የባንዳ ልጅ ነው። አያቱም አባቱም ባንዳ ናቸው። አይ ነው እኔ ትግራይ ከ64 ጀምሮ አስተምራለሁ። ግን የባንዳ ልጅ ነው አይደለም። እንዴት አምጥተው አስተምረውታል። ለእሳቸው ውለታ ስማቸውን መጥራት ከባድ ሆኖበት በንጉሱ ዘመን ኢትዮጵያን ስለሚጠራ ብቻ ኢትዮጵያ ሳይል ሞት። ስለዚህ እኔ ልል የፈለኩት በአጠቃላይ እኔ በለበጣ በነገርኛ ወዳችን ሞላ 26 ዓመት ውሸት፣ አሁን ደግሞ ሌላ 27 28 29 እያልን በውሸት መኖር አልፈልግም። እኔ በበኩሌ አልፈልግም። በዚህ ሰዓት ላይ የት መሆን ትፈልጋለህ ብትይ ባለቤት ሰርካለ እና ናፍቆት ጋር ዋሽንግተን ዲሲ አሜሪካን ሀገር ናቸው። በጣም ፈልጋለሁ። ለምን ከተለየኋቸው ሰባት ዓመት አልፎኛል። በዚህ 7 ዓመት ውስጥ አብሬያቸው የሆንኩት 2 ወር ብቻ ነው። የህዝብ አደራ ስላለ ነው እዚህ ዛሬ ከካችሁ ጋር ማወራው። የህዝብ አደራ ልጄ የኔ ልጅ ለምን ጎኑ እንደሌለው አሁን አያውቅም። ከስር እንደተፈታው ያውቃል። 12 ዓመቱ ነው። ከስር እንደተፈታው ያውቃል። ግን ከስር ተፈትቼ ጎኑ ለምን እንዳለው ግን አያውቅም። ገና ነው፣ ልጅ ነው። ምክንያቱን አያውቅም። ወደፊት ነው ገና የሚያውቀው ይሄን ምክንያት። ለጊዜው ግን ጥያቄ አለው። ለምንድን ነው አባቴ ጎን የሌለው ብሎ ያንን ይሄ በዚህ ሁኔታ ነው እዚህ ያለው። በምንም ተአምር ከዚህ በኋላ በምንም በሚከሰት ነገር የህዝብን አደራ እስከ መጨረሻው ድረስ እንጠብቃለን ነው ብለሽ ምንም ነገር ከቤተሰብ ፍቅር በላይ የለም። ከቤተሰብ ፍቅር በላይ የለም። ልጅን ከማሳደግ በላይ የለም ነው ብለው ግን ያንንም በይደር አስቀምጠነዋል። የህዝብ አደራ ስላለን እስከ መጨረሻው ጎናችሁ አለ። እኛ ነን ያለነው። እኛ እናንተ የለንም። እኛ ነን። ሞትም ካለ አብረን ሞታለን። ድልም ካለ አብረን እናጨበጭባለን።